ከዛ ምን አለኝ ሚኪ እንዴት ነው የቤተሰብ ጨዋታ ምናምን እንትን ብንሄድስ ምናምን ነገር አለኝ። ኦኬ እንሂድ ሰው ጎሎ ነው ምናምን ብሎ የነሱ ቤተሰብ ላይ ገባሁ። የነሱ ቤተሰብ አይደሉም እኔ ግን አጎቴ ነው ብዬ ገባሁ የቤተሰብ ጨዋታ ላይ ማለት ነው። ገባሁ ዋሸን እንግዲህ ምን እንዲደረግ ገባሁ ምናምን ነገር ያጋጠመኝ ልንገርሽ። ያው ነፃነት ምን አለኝ መሰልሽ የመጀመሪያ ቀን አስቀየመኝ እና ትምህርት ቤት ውስጥ በጣም ሙድ የተያዘብኝ ነገር እንዴት ነው ሚኪያስ ምናምን ነገር አለኝ። እግዚአብሔር ይመስገን ምናምን ነገር አልኩት። እሺ ሚኪያስ ዝናቡ ነኝ ደራሲ ተዋናይና ዳይሬክተር መሆን እፈልጋለሁ አለኝ። አይ ጥሩ ነው ምናምን ነገር አለኝ። ከዛ እንዴት ነው ደራሲ ነኝ ብለኸኛል አለኝ። አዎ ደራሲ ነኝ። ስክሪፕት አይተህ ታውቃለህ አለኝ። አዎ አይቼ አውቃለሁ ምናምን ነገር አልኩት። ከዛ ማለቴ እንደዚህ የነ ጄምስ ቦንድ የነ ታይታኒክን ፊልም ምናምን ስክሪፕት ታውቃለህ ሲለኝ በውስጤ አንተ ራስህ አይተህ ታውቃለህ ማለት ፈለኩኝ። ከዛ እንዴት አሁን ታይታኒክን ፊልሙን ካዩትም አሪፍ ነው እና ከዛ በኋላ አይ እንደዚህ ስክሪፕት አፍላ ፍቅር ላይ ምናምን ስለው ታዲያ እየጻፍኩ ነው አትበላ አለኝ። እንዲህ ነው ያለው ይልሽ እቺ እንዲህ ያለው። ከዛ መክሮኛል ብዙ ነገር ምናምን ያው ሲቀርብ ደግሞ ቲቪ ላይ እቺ ፓርት ነው የቀረበችው። ከዛ ትምህርት ቤት በነጋታው ኤርኩልሽ እኔ አገር ሰላም ነኝ ታይቻለሁ ቲቪ ላይ ምናምን ነገር። ከዛ ስክሪፕት ምናምን ነገር ይሉኛል ማለት ነው። ዞር በቃ ስክሪፕት ጽፋለሁ ብላ ምናምን ነገር እያሉ ሙድ ያዙብኝ ማለት ነው። በቃ አልኩሽ ይሄ ሚኪያስ በቃ ሙድ መያዝ ሆንኩኝ ትምህርት ቤት ውስጥ ነው እንጂ። ከዛ በኋላ ግን ያው ፈጣሪ ይመስገን አልተሸነፍንም። በሁለተኛው ቀን በአጋጣሚ የሚል ግጥም አቀረብኩኝ። ብዙ ሰዎች ያውቁታል። በጣም ታየ። በጣም ደስ ይላል ግጥሙ። ከዛ በኋላ ቀጣይም ሲሄድ ዳይሬክተሩ ራሱ ግጥም ይዘና ምናምን ማለት ጀመረ።